ብራቮ ቹቻይ አይ እውነቴን ነው ማለት ዊሊያምስ ኳሱ ተነጠቀ አገኟቸው ኪናኖስ ዋዛው ኪናኖስ ዋዛው ብድር በምድር ሸዋላላ ደቡብ አፍሪካ ላይ ዛሬ ደግሞ ሜክሲኮ ላይ ኪናኖስ ወዛው ኪናኖስ ወዛው ምን አይነት ጎል ነው? ተሳሳተ ሲቶሌ ቀጧቸው ወዛው ቦንዛ ኪናኖስ ቦንዛ ሜክሲኮ ቦናንዛ ፓፓ የቆዳው ቀለም ጥቁር የሆነ ተጫዋች ነው ጉድ የሰራቸው ጥቁሮቹን ጥቁር ጉድ ሰራቸው። የተከላካይ ስተት ላይለ ካሉት የሜክሲኮ ተጫዋቾች ሁሉ ብቸኛው ጥቁር ተጫዋች ነው ኪናኖስ ሜዳ ላይ ካሉት ላይለን ያገባበት ከተተው ኪናኖስ በረኛው አልጠበቀም። በሎች አፈሰሰ ወንፊስ ራሱ እዚህ ከጠባቂው ወንፊስ እንደዚህ ያፈሳል። ቹቺ ዊሊያምስ መንታፍ ነው አፈሰሰው። የሲቶሌ ሲተት ነው። ሲቶሌ ምንድነው የሚፈልገው? ስጠኛ ነው የሱ ስተት እንደተጠበቀው የግብ ጠባቂው ምን አይነት አቋቋም ነው ይሄ? ፍላፊት ሰንዝራ አይነ ግብ ጠባቂው ሳይሆን ሲቶሌ ነው ምጥ አንደኛሽ ስጠኛ ነው ራሱ ግርምሽ ለከለኩ የሱ ስተት ግብ ጠባቂው ስተት አለበት። እንዴት እንዲያደርገው ይገባባል። ቀጥታ ፍላፊት ሞቶ ይገባባል። ፍላፊት እግርህን ከፍተህ ግን እንደዚህ አይነት ደግሞ ሲቶሌ ምን እንደነካው አልከደም ከነሽ ግርምሽ እኮ 100% እሱ ነው የሱ ስተት። ግን ግብ ጠባቂው መሸፈን ይችላል። ቀጥታ ነው የተመታው። ግርምዬ ከች ሴም ማድረግ ትችላለህ። ሜክሲኮ 1-0 መምራት ጀመረች። ደቡብ አፍሪካን ተጀመረ። ባለሜዳዎቹ አይቀጡ ቅጣት ቀጧቸው በሲቶሌ ስህተት። ሲቶሌ በጣም ስህተት ነው የሰራው። በአስደናቂ ሁኔታ ኪኒያኖስ ከአስደናቂ ጎል ነው ያስቆጠረው። ደቡብ አፍሪካኖች ጥፋት ሰሩ። ደቡብ አፍሪካ ጥፋት ሰራ። በጠዋት ጥፋት ሰራለ። አንደኛ ግብ ጠባቂው ማራቅ የሚችለው ኳስ ነው። የሚታየውንም ማድረግ ለግብ ጠባቂ እኮ ለዊሊያምስ መስጠት ይችላል፣ መመለስ ይችላል ኳስ ነው። ካርለም ተከላካዩ ግን ሁለተኛውን ኳስ ደግሞ ግብ ጠባቂው ሸበቀቀው። እንዴት አይነት ጎል ነው ያገባበት! ኪሎኔሳ በጣም ግሩም ጎል ነው። ኪሎኔሳ በሎጭ ከተተበት ቫስኪዝ አሁን ኳሱን ቫስኪዝ ኪኒያኖስ መሃል ሜዳ ድረስ መጥቶ ነው ኳሱን የተቀበለው። ኪኒያኖስ አስረናይ ኳስ ዛሬ ልዩ ነው። በቀኝ መስመር አቅጣጫ አልቫራዶ ረጅም ኳስ በረከተው ራውል ሄሚኔዝ ሴሌብሬት እያደረገ ነው በዚህ መልኩ በራሱ ማርክ በራሱ መለያ ግንባር ኳስ ደቡብ አፍሪካውያኖችን ቀጣቸው። አንጋፋውን የቡድኑ መሪ ራውል ሄሚኔዝ ምን አይነት ክሮስ ነው! አልቫራዶ ምን አይነት ጎል ነው! ሄሚኔዝ ደቡብ አፍሪካን ተስፋ የሚያስቆርጥ ሜክሲኮን ደግሞ ይበልጥ የሚያሰስት ጎል። ቦንዛ አለቀሰ። ራውል ሄሚኔዝ ቦንዛ ሜክሲኮ ቦናንዛ 2-0 ሜክሲኮ 2-0 መምራት ጀመሩ። ራውል ሂሜኔዝ ከፉላም ወደ ቀድሞ ክለቡ ወልቨርሃምፕተን ወንደረርስ ተመልሷል። ወልቭዝ በታችኛው ሊግ የሚጫወት ነው። ራውል ሂሜኔዝ የወልቨርሃምፕተን ወንደረርስ ተጫዋች ሆኗል። ይህ ተጫዋች ሁለተኛውን ጎል አስቆጥሯል። ጎል አስቆጥሮ አለቀሰ። ደስታ ያስለቅሳል። የደስታ ለቅሶ ያለቀሰው ራውል ሂሜኔዝ ለሀገር ጎል ማስቆጥሩ ባለ ዋንጫ መክፈቻ ጨዋታ ደስታው ልዩ ሆኗል። እስካሁን አልረገበም ደስታው። 2-0 ራውል ሂሜኔዝ ራሱን መቆጣጠር እስኪከብደው ደስታው ልዩ ሆኗል። በጣም ስሜታዊ ሆኗል። ከጎሉን ማስቆጠሩን ተከትሎ በዛው ማቀዝቀዣ ሄዱ። አይዋማ የዋረፍት ቹቺ ጨዋታው አለቀ። ሜክሲኮ 2-0 ሪፐብሊክ ኦፍ ሳውዝ አፍሪካን። ጨዋታው አለቀ። አቁም ነው የሚመስለው። አለቀ አይመስልም። አለቀ ሳይሆን ፊሽካ ነፋፉ አቁም አይነት ጨዋታው አለቀ። ሜክሲኮ ነው ያደረጉት። ሜክሲኮዎች በኪኖኔስ እና በሂሜኔዝ ጎሎች 2-0 አሸንፈዋል ደቡብ አፍሪካን። የ2026 የዓለም ዋንጫ መክፈቻ ጨዋታ ሜክሲኮ ሲቲ አትሌቲኮ ስቴዲየም። ቹቻ ጨዋታው እንዴት ነበር?
ግርምሽ ጨዋታው እንግዲህ ሰከንድ ሃፍ ላይ ብዙ ግለት ያለው ሳይሆን መለስ ያለ ነው በሜክሲኮ በኩል። እንደውም ደቡብ አፍሪካ በ10 ልጅ በሚጫወትበት ሰዓት የተቀየሩ ልጆች ሚዱን በማጠናከር ከአታኪንግ ሰርዱ ጋር ቶሎ መገናኘት ይችላል። ነገር ግን ሶስተኛ ሜዳን የማግኘት ኦፖርቹኒቲው አልነበራቸው። ከዛ በተረፈ ያው ሜክሲኮ ሁለተኛው 45 ላይ ጎሎች ቢያገኝም የተጠቀመው አንዱን ጎል ነው። ምክንያቱም ያው ቀዝቀዝ ብሎ ነው የተጫወተው ሰከንድ ሃፍ። ስለዚህ ሜክሲኮ ያው ይዞ የወጣው ውጤት ተገቢ ነው። ግን ትልቅ ነገር ያየሁት ምንድነው በዚህ ጨዋታ ላይ ህግ ከ1 እስከ 17 ያሉት ተግባራዊ ለምሳሌ መርገጥ ለመርገጥ መሞከር፣ መምታት ለመምታት መሞከር የሚባለው ትክክለኛ ውሳኔ የተወሰነበትና ኮመንሰንስ ያልታየበት የዳኛ ውሳኔ ያየውበት ነው በዚህ የዓለም ዋንጫ እና የመጀመሪያው ጨዋታ ላይ እንግዲህ 3 ግን እንደ ዓለም ዋንጫ ይስብ ነበር ጨዋታው አይስብም። ገና ነው ግርምሽ መነሻ አይደል። ሜክሲኮም ያው በደጋፊው ፊት ነው እየተጫወተ ያለው። ይሄ ደግሞ በዚህ በተጽዕኖ ውስጥ ደግሞ ደጋፊው የሚያሰማው ድምፅ አለ። ለድምፅ ጆሮውን ከሰጠ ተጫዋች ምን ጊዜም በስጋት ውስጥና በልብ ትርታ ውስጥ ነው እየተጫወተ ያለው። ለዚህም ይመስለኛል ሜክሲኮ ሰከንድ ሃፍ ትንሽ ወረድ ያለው ፈርስት ሃፍ ይሻል ነበር። ደቡብ አፍሪካ እንግዲህ ቀጣይ ጨዋታዎቹ ላይ ማረም የሚገባቸው ከዲፌንሲቭ ባህሪ ይልቅ ኦፌንሲቭ ባህሪ ያላቸውን ተጫዋቾች ተጠቅሞ ያለውን ቀሪ ጨዋታ ወደ አሸናፊነት መምጣት አለበት ብዬ ነው ማምነው። ምክንያቱም 2-0 ሰፊ ጎል አይደለም የተቆጠረበት እንደተገኘው ከዛ በላይ ጎል ሊቆጠርበት ይገባ ነበር። ግን 2-0 ነው ያለቀው። ጠባብ ጎል ነው ብዬ ነው ማምነው። ሰከንድ ጨዋታና ሰርድ ጨዋታቸው ላይ ኦፌንሲቭ ባህሪ ያላቸው አጥቂውን የሚያግዙ ዲፌንሲቭን ቁጥሩን ቀንሰ ሚዱንና አታኪንግ ሰርዱን በዛ አድርገ ጎል ለማስቆጠር መጫወት አለባቸው ብዬ ነው ማምነው።